ሰላም ጤና ይስጥልን ውድ የኢትዮ ሀለስቲዮ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ዋይት ቦርድ ሳንጠቀም እንደዚህ ቁጭ ብለን ተገናኝተናል። የዛሬው ትምህርታችን የሚሆነን ደግሞ ሲኬዲ ወይም ደግሞ ክሮኒክ ኪድኒ ዲዚዝ የሚባል በሽታ አኔሚያን እንዴት እንደሚያመጣ እናያለን ማለት ነው። በፊት ስለ አኔሚያ በሰራሁት ቪዲዮ ላይ ታችሁ ከሆነ አኔሚያ ክሮኒክ ኪድኒ ዲዚዝ ሊያመጣ ይችላል። ክሮኒክ ኪድኒ ዲዚዝ ደግሞ አኔሚያን ሊያመጣ ይችላል። ትምህርታችን ከመጀመራችን በፊት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። እንደምትወዱት እርግጠኛ ነኝ። ክሮኒክ ኪድኒ ዲዚዝ ወይም ደግሞ የኩላሊት በሽታ አኔሚያን እንዴት ያመጣል ብለን በምናይበት ጊዜ አንደኛው ኤሪትሮፖይቲን ሆርሞን ዴፊሺየንሲ ነው። እንደምታዩት ኪድኒ ኦንሊ ፊልተር ማድረግ ብቻ አይደለም ስራዋ፣ ሆርሞን ታመርጣለች። ያ ሆርሞን ደግሞ ኤሪትሮፖይቲን ሆርሞን ይባላል። ያ ሆርሞን ምንድነው? ወደ ቦን ማሮ ወይም ደግሞ ሬድ ብለድ ሴል፣ ዋይት ብለድ ሴል፣ በቃ ብለድ ሴሎች የሚመረጡበት ቦታ ቦን ማሮ ይሄድና ብለድ ሴል እንዲመረጥ የሚያደርግ ሆርሞን ነው ይሄ ኤሪትሮፖይቲን ሆርሞን የምንለው። if there is chronic kidney disease ወይም ደግሞ የኩላሊት በሽታ ያለበት ሰው ላይ ያ ኤሪትሮፖይቲን ይቀንሳል። ምክንያቱም ኤሪትሮፖይቲን ሆርሞን የሚያመርት ሴል እስከታመመ ወይም ደግሞ እስከተጎዳ ድረስ ወይም ደግሞ ኪድኒ እስከተጎዳ ድረስ ኤሪትሮፖይቲን ሆርሞን ይቀንሳል። የዛኔ ምን ይፈጠራል? ወደ ቦን ማሮ የሚሄድ ኤሪትሮፖይቲን ሆርሞን ይቀንሳል። ወደ ቦን ማሮ የሚሄድ ኤሪትሮፖይቲን ሆርሞን ቀነሰ ማለት ደግሞ ቦን ማሮ ላይ ሬድ ብለድ ሴል እንዲመረት ስቲሙሌት የሚያደርግ ሆርሞን ቀነሰ ማለት ነው። የዛኔ ብዙ ሬድ ብለድ ሴል አይመረጥም። የዛኔ ምን ይፈጠራል? አኔሚያ ይፈጠራል ማለት ነው። ክሮኒክ ኪድኒ ዲዚዝ ወይም ደግሞ የኩላሊት በሽታ አኔሚያ ያመጣል ማለት ነው። ምክንያቱም በቂ ኤሪትሮፖይቲን ሆርሞን ስለማይመረት። ሁለተኛው የኩላሊት በሽታ አኔሚያን የሚያመጣበት ሜካኒዝም ሁለተኛው የሬድ ብለድ ሴል ላይፍ ስፓን ምን ይሆናል? ይቀንሳል። ሬድ ብለድ ሴል ኖርማሊ እስከ 120 ቀን ይቆያል። የሱ ላይፍ ስፓን ወይም ደግሞ በህይወት የመቆየት እድሉ እስከ 120 ቀን ድረስ ይቆያል። ነገር ግን የኩላሊት በሽታ ካለ ሬድ ብለድ ሴል እስከ 120 ቀን ድረስ ላይቆይ ይችላል። ለምንድን ነው ካላችሁኝ፣ አንደኛው ኪድኒ እንደምታዩት ብለድ ፊልተር ታደርጋለች ወይም ደግሞ ደም ታጣራለች። ነገር ግን የኩላሊት በሽታ ካለ ደም በአገባቡ ምን ይሆናል? ፊልተር አይደረግም። ደም በአገባቡ ፊልተር አይደረግም። የዛኔ ምን ይፈጠራል? በዩሪን መልክ ወይም ደግሞ በሽንት መልክ መውጣት የነበረበት ቆሻሻ በሙሉ ወዴት ይገባል? ወደ ብለድ ስትሪም ይገባል። ያ ቆሻሻ ነገር ወይም ደግሞ ዩሪን ጋር መውጣት የነበረበት ቆሻሻ ነገር ወደ ብለድ ሲገባ ደግሞ ምን ይባላል? ዩሬሚያ ይባላል። ዩሬሚያ ማለት ዩሪን ኢን ዘ ብለድ ማለት ነው፣ ወይም ደግሞ ሽንት ደም ጋር ሲቀላቀል። ይሄ ዩሬሚያ ምን ያመጣል? ውስጥ ያሉትን ወይም ደግሞ ብለድ ኮምፖነንትስ እነዚህ ዋይት ብለድ ሴል፣ ሬድ ብለድ ሴል፣ ሌሎችንም ብለድ ሴሎችን ምን ያደርጋል? ዲስትራክት ያደርጋል። ምክንያቱም ቶክሲን ነው፣ ለነሱ ቆሻሻ ነው፣ ከሽንት ጋር መውጣት የነበረበት ነው። ስለዚህ ያ ሽንት ጋር መውጣት የነበረበት ቆሻሻ ደም ውስጥ ይቀርና እነዛ ሬድ ብለድ ሴሎች ምን ያደርጋል? ዲስትራክት ወይም ደግሞ ይገላቸዋል ማለት ነው። በዚህ ምክንያት የሬድ ብለድ ሴል ላይፍ ስፓን ወይም ደግሞ በህይወት የመቆየት እድሉ ይቀንሳል ማለት ነው። ሬድ ብለድ ሴል ቶሎ ቶሎ የሚሞት ከሆነ ደግሞ ምን ይፈጠራል? ሎው ሬድ ብለድ ሴል ወይም ደግሞ የሬድ ብለድ ሴል ካውንት ይቀንሳል። የዛኔ ምን ይመጣል? አኔሚያ ይመጣል ማለት ነው። ሶስተኛው ሲኬዲ ወይም ደግሞ የኩላሊት በሽታ እንዴት አኔሚያ ያመጣል የሚለውን ነገር በምናይበት ጊዜ ሶስተኛው እንግዲህ ቦን ማሮ ሰፕሬሽን ነው። ይሄ ዩሬሚያ የሚገርማችሁ ነገር ዩሬሚያ ወደ ብለድ ስትሪም ተመልሶ ከገባ በኋላ ወይም ደግሞ ኪድኒ ፊልተር ሳታረግ ስትቀር ወደ ብለድ ስትሪም ተመልሶ ከገባ በኋላ ምን ያደርጋል? ኖት ኦንሊ ዲስትራክት ማድረግ ብቻ አይደለም፣ ሬድ ብለድ ሴል ዲስትራክት ማድረግ ብቻ አይደለም፣ ነገር ግን ወደ ቦን ማሮ ይሄድና ቦን ማሮ በቂ የደም ሴል እንዳያመርጥ ምን ያደርጋል? ሰፕረስ ያደርጋል። ዩሬሚያ ወደ ቦን ማሮ ይሄድና ቦን ማሮ ምን ያደርጋል? ሰፕረስ ያደርጋል። የዛኔ ምን ይሆናል? ቦን ማሮ በቂ ሬድ ብለድ ሴል አያመርጥም ማለት ነው። የዛኔ አኔሚያ ይፈጠራል። ሶስተኛው ምንድን ያልኳችሁ? ቦን ማሮ ሰፕሬሽን። አራተኛው ክሮኒክ ኪድኒ ዲዚዝ አኔሚያን የሚያመጣበት ሜካኒዝም አራተኛው ኢንፍላሜሽን ነው። እንግዲህ ክሮኒክ ኪድኒ ዲዚዝ ዊዝ ኢንፍላሜሽን እነዚህ ኢንፍላማቶሪ ሚዲየተር እነዚህ ሳይቶካይን የኤሪትሮፖይቲን ሆርሞን ሪስፖንስ ኢንሂቢት ያደርጋሉ። ኤሪትሮፖይቲን ሆርሞን ሪስፖንስ እንዳያደርግ ምን ያደርጋል? ኢንሂቢት ያደርጋል ማለት ነው። ክሮኒክ ኪድኒ ዲዚዝ ወይም ደግሞ የኩላሊት በሽታ አኔሚያን የሚያመጣበት ሜካኒዝም አምስተኛ ብለድ ሎዝ ነው። ይሄ ምንድነው? ክሮኒክ ኪድኒ ዲዚዝ ያለበት ፔሸንት ኪድኒ በአገባቡ ፊልተር ስለማታደርግ ብለድ ሴሎች ምን ይሆናሉ? ይወጣሉ። ብለድ ሴሎች ከብለድ ስትሪም ልክ ቆሻሻ በሚወጣበት መንገድ
ይወጣሉ። ምክንያቱም ኪድኒ ታማለች፣ በአግባቡ ፊልተር አታረግም። የሚጠቅም ነገር ወደ ውጭ ይወጣል፣ የማይጠቅም ነገር ወደ ውስጥ ይገባል። አለ አይደለ? የማይጠቅም ነገር ወደ ብለድ ስትሪም ይገባል። ስለዚህ ኪድኒ ደህና ብትሆን ኑሮ የሚጠቅም ነገር ወደ ውስጥ አስገባለች፣ የማይጠቅም ነገር ታስወጣ ነበር። አሁን ግን ኪድኒ ስለታመመች የሚጠቅም ነገር ላይክ ብለድ ሴሎች ሊሆን ይችላል፣ ረድ ብለድ ሴል ሊሆን ይችላል፣ ወደ ውጭ ይወጣል። የማይጠቅም ነገር እነዚህ ቆሻሻዎች፣ እነዚህ ኤሌክትሮላይቶች ምናምን ጥርፍ የሆኑ ደግሞ ወደ ውስጥ ተመልሰው ይገባሉ። የዛኔ ምን ይፈጠራል? ብለድ ሎዝ ይፈጠራል። ምን ማለት ነው? የሚጠቅም ብለድ ሴል በኪድኒ አማካኝነት በሽንት መልክ ይወጣል። ይሄ ምን ይባላል? ሄማቾሪያ ይባላል። ሄማቾሪያ ማለት ብለድ ኢን ደ ዩሪን ማለት ነው። ብለድ ዩሪን ጋር ሲወጣ ሄማቾሪያ እንላለን። ኪድኒ ስለታመመች ሄማቾሪያ ይፈጠራል። ያ ማለት ከኢንትራቨስኩላር ብለድ እየወጣ ነው ማለት ነው። ወደ ውጭ እየወጣ ነው በሽንት መልክ። የዛኔ ረድ ብለድ ሴሎች ይወጣሉ። የዛኔ ኢንትራቨስኩላር ያለው ረድ ብለድ ሴል ይቀንሳል። የዛኔ አኔሚያ ይመጣል ማለት ነው። ሌላኛው ክሮኒክ ኪድኒ ዲዚዝ አኔሚያን የሚያመጣበት ሜካኒዝም እና ስድስተኛው ኒውትሪሽናል ዴፊሽንሲ። ብዙ ጊዜ ክሮኒክ ዲዚዝ ያለባቸው ሰዎች ኒውትሪሽናል ዴፊሽንሲ ያጋጥማቸዋል። የዛኔ ላይክ ፎሌት፣ ቫይታሚን B12 እነዚህ ለረድ ብለድ ሴል ፎርሜሽን የሚያገለግሉ ነገሮች ይቀንሳሉ። የዛኔ አኒሚያ ይፈጠራል። ምክንያቱም በቂ ረድ ብለድ ሴል ፎርም አይደረግም ማለት ነው። ሌላኛውና የመጨረሻው ክሮኒክ ኪድኒ ዲዚዝ አኒሚያን የሚያመጣበት ሜካኒዝም አይረን ዴፊሽንሲ ነው። ረድ ብለድ ሴል ምን አለው? ሄም ፓርት አለው፣ ግሎቢን ፓርት አለው። ሄም ፓርት ውስጥ ምን አለ? ውስጥ ላይ አይረን አለ። ይሄ አይረን ደግሞ ረድ ብለድ ሴል ዲስትራክት ከሆነ በኋላ ወይም ደግሞ ረድ ብለድ ሴል የራሱን አገልግሎት ጨርሶ እስከ 120 ቀን ድረስ ሊቆይ ይችላል። አገልግሎት ጨርሶ ወደ ሁለት ይከፈላል። ሄም ፓርት የራሱን፣ ግሎቢን ፓርት የራሱን ይሆናል። የዛኔ ግሎቢን ፓርት ውስጥ ያለ አይረን ወደ ውጭ አይወጣም። ተመልሶ ሌላኛው ረድ ብለድ ሴል ፎርም እንዲደረግ ስራ ላይ ይውላል። ነገር ግን ክሮኒክ ኪድኒ ዲዚዝ ያለበት ፔሸንት ላይ ይሄ አይረን በሽንት መልክ ሊወጣ ይችላል። ምን ለማለት ፈልጌ ነው? እንደምታዩት ክሮኒክ ኪድኒ ዲዚዝ ያለባቸውን ሰዎች ወይም ደግሞ የኩላሊት በሽታ ያለባቸው ሰዎች ወደ ዳያሊሲስ ይገባሉ። ምክንያቱም ኪድኒ በቂ አይደለችም፣ በበቂ ሁኔታ ብለድ ፊልተር እያደረገች አይደለም ማለት ነው። የዛኔ ወደ ዳያሊሲስ ይገባሉ። ዳያሊሲስ ማለት ምን ማለት ነው? አርቲፊሻል ፊልትሬሽን፣ ልክ እንደ ኪድኒ ሆኖ የሚያጣራልን ማሽን ማለት ነው ዳያሊሲስ ማለት። ክሮኒክ ኪድኒ ዲዚዝ ያለባቸው ሰዎች ወደ ዳያሊሲስ በሚገቡበት ጊዜ ብዙ አይረን ይወጣል ማለት ነው። ስለዚህ አይረን ዴፊሽንሲ ያጋጥማቸዋል። የዛኔ አኔሚያ ይፈጠራል ማለት ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁ ላይክ አድርጉት፣ ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው።